ሄሎ ሄሎ ቃል አልማዝ ነኝ። አልማዝ ይቷ አልማዝ እናንተ የገደላችኋት ረሳሽኝ እንዴ? አይ አረሳሽም እኮ። ምን ነው ደነገጥሽ? የምር እንደሞትኩ ነበር የምታስቢው? አረ አልደነገጥኩም። ቆይ ምን ፈልገሽ ነው የደወልሽው? በኃይሉ ስልኩ ዝግ ነው፣ ስደውልለት አይሰራም። አዎ በኃይሉ ማን ነው ስልኩ? ዋው አይሰራም። አረ እኔ ማታለሉ ነው አያቀኝም ማለት ነው። ማለት ቆይ አልገባኝም። ትሰሚኛለሽ? ዛሬ ከኃይሉ ጋር ብር እንዲያስገባልኝ ተቀጣጥረን ነበር። እሱ ግን ስልኩን አጥፍቶ በዛው ጠፋ። በዚህ መንገድ የሚገላገለኝ መስሎት ከሆነ ተሳስቷል። አውቆ እኮ ዘግቶት አይደለም። ምን መሰለሽ አልማዝ፣ በኃይሉ ታስሯል። አረ እባክሽ አሁን እንደዛ የምትይው? ይኸውልሽ ስሚኝ፣ እስከ ነገር ድረስ 200 ሺህ ብሩን ካላመጣ ነገ በጧት ቤታችሁ ድረስ ነው የምመጣላችሁ። እንደሱማ አይሆንም እያወቅሽ። ትሰሚኛለሽ? ከስምምነታችን የወጣው እሱ ነው። እኔ ማላውቀው ቦታ ተደብቄያለሁ፣ እሱ ስልኩን ያጠፋል። ይኸውልሽ ንገሪው እሺ። እስከ ነገር ድረስ ካላስገባልኝ መጥቼ ሰላም ያታለሁ። በዛውም በጣም ብዙ ነገራት ነገር አለ። ወይኔ ቃል ምን አለ ባላሳሰርኩት። ሁሉ ነገር ተስተካከለ ባልኩበት ሰዓት ቆይ ዝብርቅርቁ ሊወጣ ነው። ቆይ ጌታ አባቴ ብዬ ነው ብሎ ነው ማመጣው። ፈርቃት ታያት እባክሽ፣ በጣም ታሳዝናለች። ምንድነው የምታሳዝነው? እኔ ሰላም እኮ ገልምጣኝ እኮ ነው ያለፈችው። ከፍቅረኛዋ ከዳግም ጋር እኮ ተጣልታ ነው። ስታሳዝን ምን እንደምታደርግና ምን እንደምታስብ ሁሉ ነው ግራ ገባት። እኔ ራሱ እኮ እንዴት እንደተናገረች። ምን ለወንድ ብላ አንቺ ተናገረችሽ? አሁንስ በዛ የዚች ልጅ ነገር እንደውም መንቀሬ ነው ማስወጣት ከዚህ። ሰላም ቃል አደራ ድራማ ፍጥጫው እንደቀጠለ ነው። እኛ ተመልካቾችን በጉጉት እየጠበቅነው ነበረ። በጣም አዳዲስ ነገሮችን ያየንበት ክፍል ነው። ክፍል 26 ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምናላችሁ። ዛሬም ዘወትር እንደምናቀርበው አስቂኝና አዝናኝ ቪዲዮዎችን ወደ እናንተ የምናደርስበት ሰዓት ነው ማለት ነው። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት ስለምታበረታቱኝም ከልብ አመሰግናለሁ። ዛሬ እንግዲህ እንደተለመደውም በጣም ያው በእኔ ማናለኝ ማናለብኝ በሚል ስህተትም እየደራረበ በሚሰራበት ጊዜ እንግዲህ ተከታትለውም ለፖሊስ ያመለከቱበት ኃይሉ ዛሬ ላይ በቁጥጥር ስር ውሏል ማለት ነው። በዚህም ቃል በጣም ደስ ብሏታል ማለት ነው። ቃል ትችያለሽ እያለችም በራሷ በመተማመኗም እያወራችም ነበረ። እንዲሁም ለዳግምም ማለቴ ለሳሚ ደውላም እንችላለን እኮ ከዚህ በኋላ ሀሳባችን ተሳክቷል በማለትም ትነግረዋለች። ሳሚን በጣም ደስ ብሎታል። ምክንያቱም በአሁኑ ሰዓት አቶ ኃይሉ እስር ቤት ገባ ማለት ብሌን ሰላም ትሆናለች፣ ሰላም ደግሞ የሱ ትሆናለች ብሎ ስላሰበው በጣም ደስ ብሎታል ማለት ነው። በወቅቱ ግን ፖሊሶች አቶ ኃይሉን በሚወስዱበት ሰዓትም በጣም እምቢ ብሏቸውም ነበረ። ግን በኃይል እንዲጠቀሙ ነው ይሄ የሆነው ማለት ነው። ምክንያቱም አቶ ኃይሉ ያው ከዛ ከባለሙያዎቹ ወይም ከፖሊሶቹ አንዱ ወዳጁ እንደሆነና እንዲሁም ሁኔታውንም ደውሎ እንደሚያስረዳም ቢናገርም ነገር ግን ፖሊሶቹ አይሆንም፣ አያስፈልግም፣ እኛ በኃይል እንወስዳለን በማለትም እንግዲህ በኃይል ነው የወሰዱት ማለት ነው። ወይዘሮ ገነትም ምንድን ነው ያደረገሽ? እንዲሁም እያስፈራራሽ ነበር ወይ በማለትም ጥያቄ እየጠየቋትም ነበረ። ነገር ግን እንዴት ነው ያልተናገረችው? ወይዘሮ ገነት እዚሁ ላይ መናገር ነበረባት። ነገር ግን ለብሌን ብላ ነው ይሄን ነገር ያደረገችው ማለት ነው። ምክንያቱም በአይኑም እየጠቀሳትም ነበረ። ያ ማለት እውነቱን ብትናገር ብሌን ከእህቱ ቤትም ስለሆነች ያው አደጋ ላይ ትገባብኛለች በማለትም ምንም አይነት ችግር የለም እሱ ሊጠይቀኝ ነው በማለትም እንግዲህ ለፖሊሶቹም ቃሏን ሰጥታለች ማለት ነው። ፖሊሶችም እምቢ ካልሽ ምን ይደረጋል በማለትም አቶ ኃይሉን ወደ እስር ቤት ወስደውታል ማለት ነው። በዚህም ብሌን አሁን ላይ
በመሳቀቅ ላይ ናት ማለት ነው። ሰላም እንደ በፊቱ አልሆነችላትም። በጣም እየተቆጣቻትና እያገላመጠቻት ነው ማለት ነው። ይህም የቃልን ሴራ በመከተልና እንዲሁም ቃል የምትለውንም ስለምትሰማት ማለት ነው። በዚህም ብሌን እየተጎዳችና እየተንገላታች ቢሆንም እንኳን አሁንም ዳግም እንደሚወዳትና እንደሚያፈቅራትም እየገለጸላትም ነበረ። ነገር ግን በአሁኑ ሰዓት ዳግም በቃ እየተደባበቅን ብንገናኝ ይሻላል እንጂ ሰላም የሰማችውን ሰምታለች፣ ስለዚህ አኩርፋለች በማለትም ትነግረዋለች። በዚህም ዳግም በጣም ተናዷል፣ በቃል ማለት ነው። ቃል ናት ይሄን ነገር ያደረገችውና የተናገረችም። ስለዚህ እኔና አንቺ ምንም ቢመጣ አንለያይም በማለትም እንግዲህ ፍቅራቸውን ተገላልጸዋል ማለት ነው። ታዲያ በዚህም እንግዲህ ያው ሰላምና ቃልም እናትና ልጅ ነን በምትልበት ሰዓትም እንግዲህ ቃልም በአሁኑ ሰዓትም አቶ ኃይሉ እስር ቤት ገባ፣ አጎቴ አብረን ሂደን እንጠይቀውም እያለችም እንግዲህ ሰላምንም እየቀባባቻትና እያታለለቻት ትገኛለች። ነገር ግን ሰላም በአሁኑ ሰዓት እኔ ጠይቄው እመጣለሁ፣ አንቺ ልጅ እኮ ነሽ ከቤት ቆይ በማለትም ትናገራለች። በዚህም ቃል በጣም ደስ ብሏታል። ሰላምም ጠይቃ በምትመጣበት ሰዓትም የአቶ ኃይሉ ነገርም በቃ በዋስ እንደማይፈታ የነገረቻትም ነበረ። ቃልም በበኩሏ በጣም ደስ እያላትም ነበር። እንግዲህ ይሄ ነገር የአቶ ኃይሉ እስር ቤት መግባት ለቃል መንገድ የጠረገላት ይመስላል። ነገር ግን ከወደ ኋላው በጣም ጉድ ነው ይዞባት የመጣ። እንግዲህ ለሳሚም ሁሉን ነገርም ነግረዋለች። ኃይሉ እኮ እስር ቤት ገብቷል፣ ከዚህ በኋላ እኔ እናንተ የምናደርገውን የምንፈልገውን ነገርም ማሳካት እንችላለን በማለት የስልክ ልውውጥ ካደረጉ በኋላም ሳሚን ከዚህ በኋላም ከጊዜ በኋላም እንደምትከደው ከራሷ ጋር እያወራችም ነበረ። ነገሮች መቻቹልኝና አንተም የኃይሉ ዕጣ ነው የሚደርስ በማለትም በሳሚ ላይ እይዛተችም ነበር። ነገር ግን ሳሚም እንዲሁ እይዛተባት ነው ማለት ነው። አንቺም ቢሆን የኃይሉ ዕጣ ነው የሚደርስ እያሉም እንግዲህ እባብ ለእባብ ይታያል፣ ካብ ለካብ ነው እና ሁለቱ ሌቦችም ተያይዘዋል ማለት ነው። በመሀል ግን የምትጎዳው ብሌን ናት፣ ብሌንና ሰላም። ነገር ግን ሰላም በአሁኑ ሰዓት ባለማወቅም ይሁን በማወቅ ብሌንን እያሰቃየቻት ትገኛለች ማለት ነው። እናም አሁን ላይ ሳሚ ብሌንም ሂዶ ጠይቋታል ማለት ነው። ይቅርታ አድርጊልኝ እባክሽን፣ ያደረግኩትና የፈጸምኩበት ግፍም ከኔ የማይጠበቅ ነው፣ ይቅርታሽን እፈልጋለሁ እሻለሁ በማለትም ይቅርታ ለመጠየቅ ሂዶ ነበረ። ነገር ግን ብሌንም በአሁኑ ሰዓት እኔ ይቅርታ አላደርግልም፣ ያደረግከው ነገር እኮ ከባድ ነገር ነው በማለትም ለመሄድ ስታስብም ሳሚም በጥብቁ ይቅርታ ጠይቋታል። ብሌንም ያው የዋህና ልበቀና ስለሆነች ይቅርታ አድርጋለታለች። በዚህ መሀል ግን ሳሚ ብሌንን አስጠንቅቋታል። ምክንያቱም በዙሪያዎችሽ ያሉ ሰዎች በጣም በጥላት ተከበሻል እና ተጠንቀቂ በማለትም ነገሩንም ይነግራታል። ይሄም እንግዲህ ከዳግም ከቃል እንዲሁም ከኃይሉ ከሰላም መጠንቀቅና ያው ራሷንም መጠበቅ እንዳለባት ይነግራታል። በዚህም ግራ ተጋብታለች ማለት ነው። ብሌን ምን እያልክ ነው ሳሚ ስትልም እንግዲህ ያው አልማዝ እንደሞተችና ገለው እንደ ጣሏትም ሁኔታውንም ነግሯታል ማለት ነው። በዚህም በጣም ተናዳና እንዲሁም እየተሳጨችም ነበር የገባች ወደ ዳግም ክፍል። ዳግምም በድንጋጤ ነበረ ደርቆ የቆመው ማለት ነው። ወይኔ የኔ ፍቅር መጣሽልኝ እያለ በሚጠብቅበት ሰዓትም እሷ ግን ሌላ ሰው ሁና ነው የሄደችው ማለት ነው። ዛሬስ ማስመሰሉን እንዴት ነው የቻልክበት? እስካሁን ድረስ አላወቅኩም ነበር ማለት ነው በማለትም ስለ አልማዝ መሞትም ትናገራለች ማለት ነው። ግን አልማዝ በህይወት አለች። በህይወት እንዳለችም እንግዲህ ዳግም ራሱ አያውቅም። ቃልና እንዲሁም ኃይሉ ናቸው የሚያውቁ። ዳግም በዚህ ጉዳይ ላይ አላወቀም ማለት ነው። ዳግም በነገሩ ለማስረዳት ቢሞክርም እናንተ
ጨካኞች እንደሆናችሁ አላውቅም ነበር እያለችም እንግዲህ እየወረደችበትም ነበረ። በጣም ተናዳበታለች። ዳግምም በነገሩ እያስረዳትም ነበረ። ሰላም ገፍትራት እንደወደቀችና እንዲሁም ሰላም ሳታስበው እንዳደረገችውም ሲናገር ነበረ። ለሰላም ነው ያደረኩት፣ ይህንም በእኔ ቦታ ብትሆኝ አንቺ ምን ታደርግ ነበር? ወዲያውኑ ታመለክችም ነበር ወይስ ምን ታደርግ ነበር? በማለትም ይጠይቃታል። ብሌንም ዝምታዋን ነበር የሰበረች። ታዲያ ስትወጣም ይህን ሁሉ ነገር እና ጭቅጭቅ ትሰማ ነበረ ቃል ማለት ነው። ቃልም ሰላም አይደለሽም በማለትም እንግዲህ በነገሩ በጣም ደስ ብሏታል። ምክንያቱም ብሌንና ዳግም ስለተጣሉና ስለተጨቃጨቁ በዚህም በጣም ሀሳቧ የተሳካላት ይመስላታል። ወዲያውኑም ወደ ሳሚ በመደወልም ሳሚ ትችላለህ፣ ከዚህ በኋላ መፋዘዝና እንዲሁም መዘግየት የለብህም፣ ነቃበል እያለችም እያበረታታችሁ ትገኛለች። ታዲያ ወዲያውኑም እንግዲህ ቃልና ብሌንም እንግዲህ ተያይተዋል ማለት ነው። ነገር ግን አሁን ላይ ብሌን በጣም ደንግጣለች፣ አኩርፋለች፣ እያለቀሰች ነው። ሰላምም እየተመለከተቻትም ነበረ። ለምንድን ነው የገላመጠችኝ? እንዴት ነው? እኔ እኮ ሰላም ነኝ እያለች እየተኮፈሰችም ከቃልም ጋር እያወራችም ነበር። ነገረኛዋ ቃል ግን ለወንድ ብላ ነው እንደዚህ የሆነችው። ታሳዝናለች፣ አትፍረጅባት፣ እኔንም እኮ ገላምጣኝ ነው የሄደችው በማለትም ነገሩንም እንግዲህ ታላቅቅባታለች ማለት ነው። ወዲያውኑም ሰላም እየፎከረች ነበር የሄደችው ማለት ነው። መንቅሬ ነው ከዚህ ቤት ማስወጣት በማለትም ወደ ብሌን በምትሄድበት ሰዓት አሁንም ለምንድን ነው የምታለቅሸው? ለወንድ ብለሽ ነው እንዴ የእኛ ቤተሰብ የምትገላብጫቸው? በማለትም ነገሩን ነካ ነካ ስታደርግም እንግዲህ ሰላምን እኔ እንድናገርሽ አትገፋፊ በማለትም ስትናገር እስኪ ንገሪ በማለትም ስትመልስላት እንግዲህ ነገሩንም ፍርጥ አድርጋላታለች ማለት ነው። አልማዝ እንዴትና በምን ሁኔታ ነው የሞተችው? ይህን አውቃለሁ ለምን በማለትም ስታፋጥጣትም እንግዲህ ሰላምን በጣም ደንግጣለች ማለት ነው። በቃ ተረጅኝ እባክሽን፣ ስለ ሁኔታውም ደግሞ ለፖሊስ አታመልክችብኝ፣ ለፖሊስ ካመለከሽብኝ ልጄ በሕይወት አትኖርም በማለትም ታስጠነቅቃታለች ማለት ነው። በዚህም ብሌን በጣም አዝናለች ማለት ነው። የወንጀሉ ተባባሪ አይደለውም አልሆንም በማለትም ለፖሊስ ለመደወልና ለማመልከትም ወስናለች። ታዲያ ወዲያውኑም እንግዲህ ሞተች የተባለችውና እንዲሁም ሙታለች ተብሎ ብር መቀበያ የሚያደርጓት አልማዝ ወዲያውኑ የደወለችው ለቃል ነበር። ቃልም ቢሆን በጣም ደንግጣለች። እንዴ አልማዝ በማለትም ስልኩን ስታነሰውም አዎ እናንተ የገደላችሁኝ አልማዝ እኮ ነኝ፣ የእውነት እኮ አልሞትኩም፣ ኃይሉ ለምንድን ነው ስልክ የማያነሳ ስትልም እንግዲህ ቃልም ቢሆን እስር ቤት ገብቷል ስትል ነገሩ ግን አላመነችም። አልማዝም ቢሆን 200,000 ብር አሁኑ ካላስገባችሁ በጭራሽ አሁኑ ደርሼ ከእናንተ እመጣለሁ ማለት ነው፣ ሰላምንም አገኛታለሁ፣ በዛውም የማዋራት ነገር አለኝ በማለትም እንግዲህ ስልኩንም ትዘጋባታለች ማለት ነው። በጣም ደንግጣለች። በዚህ ወቅት ግን ቃል እንግዲህ ብቻዋን የማትወጣው ነገር ነው የገባች ማለት ነው። ምን አለበት አቶ ኃይሉንም ባላሳሰርኩት እያለችም ነበረ። እንግዲህ ሀሳቤ አላማዬ ተሳካ እያልኩኝ ደግሞ ምስቅልቅሉ ሊወጣ ነው በማለትም እንግዲህ እያለቀሰችም ነበረ። በጣም ነው ደስ የሚለው። እንግዲህ ብሌንና ሰላም ነፃ ይወጣሉ ማለት ነው። አልማዝ ወደዚህ ቤት ከመጣች ይህንም ብር እንግዲህ ያው ቃል ከሰላም አሽበትብታ ወይም አታላ ለመላክ አስባለች ማለት ነው። ሰላም ይህን ብር ትሰጣታለች ወይስ አትሰጣትም? ይህን ብር 200,000 ብር ከሰጠቻት አልማዝ ወደ እነ ሰላም ቤት መሄዱንም ትዘገያለች ማለት ነው። አሁን ላይ ግን የአልማዝ ማለት ነው ለገንዘብ ብላ ራሷንም ባልደበቀች እንዲሁም የተሳሳተ መረጃም ቢሆን እውነቱ ወጥቶ ከመሸበት ብታድር ምን አለበት? አቶ ኃይሉ እስር ቤት ከገባ
አሁን ላይ የሚያስፈራት ነገር የለም ማለት ነው። እናም የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን የሚለውን ይዘን የምንመጣ ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁ በማለት መልካም ጊዜ ቻው።